እኔ ምክር ፈልጌ ነበር። እሺ ነገር ባለ ትዳር ነኝ፣ ግን ባሌን አልወደውም። አቤት ምን ማለት ነው? አላውቅም። ማለት ከተጋባ 3 አመታችን ነው እና ለ3 ወር ያክል በጣም ፍቅር ነበር እና 3 ወር እየኖርን እያለ በአጋጣሚ ወንድሙ መቶ ከኛ ጋር ይኖር ነበር ለ1 ወር ምናምን ያክል እና ሲመጣ እንትን የሚሞቅ ነገር ህልመ ሌሊት እያየው ተቸግሬ ነው እና ይሄን ሞቅ ብለውኝ ነው ብሎ እኛ ጋር ይዞ መጥቶ ከክፍለ ሀገር ሞቀ መድኃኒቱን ማለት ነው። ወንድምየው ምን ብሎኝ ነው? ህልመ ሌሊት እያየው ከቸግሬ ነው እና ደብተራ መሰለኝ የሰጠው እና ይህን መድኃኒት ሞቅና ይጠፋልሃል ብለውኝ ነው ብሎ እኛ ጋር ይዞ መጥቶ ሞቀ ከክፍለ ሀገር መጥቶ ማለት ነው። እሺ እና ከዛ በኋላ በቃ የኔ ስሜት ተቀየረ። ከዛ ድረስ እስከ 3 ወር ድረስ በጣም ነው የምወደው፣ በጣም ነው የሚወደኝ። በቃ በፍቅር ነበር የምንኖረው እና ከዛ በኋላ ግን የኔ ስሜት ተቀየረ። ልጁም 1 ወር ነው ከኛ ጋር ቆይቶ መጨረሻ ቤት ተከራየ። በቃ በጣም ጠላሁት። ከዛ በኋላ ምንም በቃ እንዲነካኝ አልፈልግም። በቃ እሱ በጣም ይወደኛል፣ እኔ አዝንለታለሁ። በጣም ሲበዛ የዋህ ነው፣ ምስኪን ነው ልጁ። እኔ ደግሞ ጥላቻ ነው በቃ በውስጤ በጣም ይጨንቀኛል ሲነካኝ። እንኳን አብሬው እንኳ ግንኙነት ላይ እንኳ በቃ ጩሄ ነው የሚለኝ አለ አይደለ? በቃ ለሱ ብዬ ነው እንትን የምለው እና እንዳቅፈኝ እንድስመኝ አልፈልግም። በጣም ይጨንቀኛል። እሱ እንደዛ ባለ ቁጥር በቃ እኔ ጩሄ የሚል ስሜት ነው ውስጤ ላይ እና ጸበልም ገብቼ ነበረ የተወሰነ ጊዜ። እሱም በቃ ጸበል ተጠመቂ ነው ብለው ሁሌ አንዳንዴ ባስ ሲለው ስለምጠየኝ ነው ወይ ይለኛል። እኔ ደግሞ ጥላቻ ሳይሆን በቃ ግንኙነት አልጠየቀኝ ወይ አብሬው እንዲተኛ ወይ እንደምስ በቃ ወድሻለሁ ማሪ ፍቅሬ ካላለ ሌላ ችግር የለብኝም። አንዳንዴ እልም ብዬ ልጥፋ ብዬ አስብና ግን ልጁ በጣም ምስኪን ስለሆን ይጎዳል ብዬ እፈራለሁ። ከዛ ስንኖር በቃ 3 አመት እግዚአብሔርን በቃ አላ ህይወት አይደለም የኖርኩት፣ ግን ለሱ ብዬ ነው እሱን ትቼው ብሄድ በጣም ይጎዳል በሚል ነው። በጣም ሲበዛ ምስኪን ነው ልጁና መጨረሻ በቃ አረብ ሀገር ሄዳለሁኝ አልኩት። ለእኔ መፍትሄ መስሎ ታየኝ። ምናልባሽ ከዚህ ብሄድ ብርቅ ወይ እሱ ቆርጦ ይተወኛል ወይ ደግሞ የኔ ስሜት ይስተካከል ይሆናል ብዬ ካልሄድኩ ስለው አትሄጂም አለ፣ አልፈልግም አለ። ምንም የሚጎልብን ነገር የለም እየሰራ ነው፣ ወደዛ ምትሄጂ አልፈልግም ሲለኝ በቃ እኔ ደግሞ ካልሄድኩኝ በቃ ካልሄድኩ አለዛ ባለው ሀገር እጠፋለሁ እንጂ በጭራሽ ግዴታ መሄድ አለብን። በቃ ራሳችንን እንቀይራለን፣ የራሳችን የሆነ ነገር ይኖረናል አልኩት። ከዛ ግን ለእኔ ብሎ እግዚአብሔርን እኔ እሄዳለሁ በቃ እዚህ አብሬ አልኖርም ስላልኩት ብቻ እሺ ብሎ ሳይፈልግ እሺ ብሎ ለእኔ ሲል ሰደደኝ። በጣም እያዘነ እና መጣሁኝ። ከመጣሁኝ 3 ወሬ ነው። እዚህ ከመጣሁ ይደውላል፣ አወራዋለሁ። ግን በቃ ለእኔ ጋር ግን የሆነ መፍትሄ ማገኘም ስለመሰለኝ እንጂ ምንም ለውጥ የለውም። ጭንቀትም ስሜትም ያው ነው። በጣም ጨንቀኛል። በቪዲዮ ልጅ ላውራሽ ናፍቀሽኛል ይለኛል። እኔ ደግሞ ማውራት ማየት በቪዲዮ ማየት ቀርቶ ማውራት አልፈልግም። በቃ እኔ እንደዚህ ኩኜ መኖር አልፈልግም። 3 አመት ሙሉ ታውቃለህ ለአንተ ብዬ ነው አንተ እንዳትጎዳ በማለት ራሴን ጎድቼ ኖሬ ያለው፣ ግን ከዚህ በኋላ አልችልም አልኩት። እዚህ ከመጣሁ እንደዛ አትበይ። አሁንም ቢሆን ድሮ ለእኔ ብለሽ እንዳደረግሽው አሁንም ለእኔ ብለሽ አደርገው። ስለዚህ ነገሮች ይቀየራሉ አለኝ። በቃ እኔ ጋር ግን ያለው ስሜት ያው ነው። አሁን ደግሞ እዚህ ከመጣሁ ደግሞ እሱ እንደዛ ባለ ቁጥር እገፋዋለሁ። በጣም ጭሄበት ራስ ወዳድ ነው። ሁሌ እኔ እየተሰቃየው ለአንተ ለራስ ጥቅም ብቻ ነው ወይ ብዬ ጮህበትና ዘጋዋለሁ። ግን ስልኩን ከዘጋው በኋላ እግዚአብሔር እኔ በጣም ነው በቃ ይጨንቀኛል እሱ። ምክንያቱም እሱን እየገፋው ነው፣ እዚህ ጋር ሰላም እያጣሁ ያለሁት እና አንዳንዴ እግዚአብሔርን ብሞት ይሻለኛል ብዬ አስብና እግዚአብሔር መፍትሄ ይኖረዋል ስናንትን ያሳልፈኝ ነገር አይታወቅም በማለት በቃ ያው ነው፣ ምንም ለውጥ የለውም። እና አንዳንዴ የመጣሁበትን ብር አሁን ከመጣሁኝ 80 ሺህ ብር ልኬለታለሁ። ቤት ለመስራት ቅዳ አለው። በቃ ቢያንስ ቦታውን ከገዛሁለት በኋላ ስልኬን ልም አድርጌው ይጠፋለሁ ብዬ አስባለሁ። እንደዛ ባደርግ ምናልባሽ ገንዘቡን ከላኩለት እኔ እንጃ አላውቅም፣ ግን በቃ ግራ ግብት ብሎኛል። እግዚአብሔርን ምን ወሰን ምን ማድረግ እንዳለብኝ በቃ በትግል ነው የኖርኩት።
አሁን ደግሞ መፍትሄ ያለው ብዬ ብርቅም ያው ነው ስሜቱ ሊቀየር አልቻለም። እና ወንድሜ ምከረኝ ብቻ ከዚህ ስሜት መውጣት እፈልጋለሁ። ወንድም ሴት ነው ያለው። ከዛ በኋላ ድሬዳዋ ነበር የምንኖረው፣ እዛው ድሬዳዋ ነው እና ያው አልሄደም ብቻ 3 ዓመት ሙሉ ያው ተከራየ። 1 ወር እኛ ጋር ቆይቶ ከዛ በኋላ ተከራየ። እዛው አካባቢያችን ነው እና አግባ ስንለው እምቢ ብሎ አሁን እኔ ከመጣሁ ነው ያገባው። እዚህ እንትን ከገባሁ በኋላ እግዚአብሔር ሳምንትም አልቆየም አገባ ሲሉ በጣም ገረመኝ እኔ ለራሴ እና የኔ ህይወት በትኖ ነው እንዴ ለራሱ በቃ እኔ እሱ የሆነ ነገር እንዳደረገ ያንን መድኃኒት ምክንያቱም ክፍለ ሀገር ብዙ ቆይቷል። ክፍለ ሀገር ሲቆይ ለምን እዛው ያንን ነገር እዛው ለምን ጨርሶ አልመጣም? እኛ ጋር ለምን መጥቶ ሞቀ? በቃ በጣም መጥፎ ጠረን ያለው ነገር ነው። እኔ ምን እንደሆነ እግዚአብሔር ያውቀው። እሱ ግን ለህልመ ሌሊት ጥሩ ነው ብሎ ነው የሞቁት የምሞቀው ብሎ ነው የሞቀው። ከዛ በኋላ 2 ቀን ሞቀው። ከዛ በኋላ ግን የለም ስለሱም ወሬ ተነስቶ አያውቅም። እና አሁንም ያለው እዛው ድሬዳዋ ነው። አግብቷል። አሁን እኔ እዚህ ከመጣሁ ነው ያገባው። እሺ በመሰረቱ ውስጥ የሚወት አድርጊና አዳምጥ። አንደኛ ይሄ ከ3 ወር በኋላ ስሜት የተቀየረ የሚለው ነገር አንደኛ ይህንን ጉዳይ ቢቻል ለንስሐ አባትሽ ሄደሽ ብትነግሪያቸው ጥሩ። ከመንፈሳዊ አንጻር ይህንን እንዴት ትሪት እንደሚደረግ ይነግሩሻል። ገብቶሻል? ከዛ ውጭ ከባልሽ ጋር በፍጹም እንዳትለያይ ሀሳብ ራሱ እንደ አይነት ጸሎት አድርጊ። ከፈጣሪ በላይ ጉልበተኛ ማንም የለም። በዛ ነው ማምነው። ገብቶሻል? የትኛውም ችግር በፈጣሪ አይን በጣም ትንሽ ገብቶሻል? ስለዚህ ሁለተኛ ይሄ አይምሮሽ ውስጥ የምታስቢያቸው ነው። ሀሳብ በራሱ ዘር ነው ታውቃላችኋል። የምታስቢው ይዘራል በሀሳብሽ። የምታስቢው ክፉን አይሆን። መምጣትሽ በራሱ ስህተት ነው። እሺ ለምሳሌ በእንደዚህ አይነት ሁኔታ መምጣትሽ የበለጠ ክፍተቱን እያሰፋው ነው የሚመጣው። ችግሩን እዛው ሆነሽ አብራችሁ ነው ለመፍታትና ለማስተካከል መሞከር ያለብሽ። እዚህ መጣሽ ሰው ተራርቀሻል፣ ጭራሽ ማየት አስፈልግም። እሱም እንደዛው በቃ መራረቃችሁ እየሰፋ ኖርማል። እንደዚህ አይነት ችግር እንኳን ተፈጥሮ ባይሆን መራራቅ በራሱ በሰዎች መካከል ያለውን ክፍተት ያሰፋዋል። ገብቶሻል? መምጣት አልነበረብሽ መጀመሪያ። እዛ የተፈጠረ ትልቅ ችግር ኖሮ በትዳራችሁ መሀል ክፍተት ኖሮ ያንን ክፍተት ሳትደፍኝም እንደገና ተሰደሽ ሌላ ሀገር መሄድ ማለት ጉዳዩ ላይ የበለጠ ቤንዚን ማርከፍከፍ ማለት ነው። እኔ መነግረሽ ትዳርሽ መበተን የለበትም። እንዳልኩሽ ነው፣ ከፈጣሪ በላይ ጉልበተኛ የለም። ከዛ የሚበልጥ ችግር የለም። ዋናው ነገር ጠጋ ብሎ ወደዛ ነገሩን ለማስተካከል ትዳር ላይ ችግር ሲፈጠርም በግሌ እኔ ሰው ፈጣሪውን ቢያስገባ ብዬ ነው ማምነው፣ ምንም አይነት ችግር። ምክንያቱም ትዳር የፈጣሪ ስጦታ ወይም ተቋም ስለሆነ እሱ ራሱ ያሳስበዋል። ገብቶሻል? በዚህ መንገድ ነው ማስተካከል ያለብሽ። ስለዚህ ሂጂና ሀገርሽ ከባልሽ ጋር ያለውን ነገር አስተካክል። እኔ እናት ምን ያደርግልሻል ገንዘቡ? ሰው ሀገር ሸሽተሽ እየሰራሽ ርስት አፈራሽ፣ ገንዘብ አፈራሽ። ከዛ እኮ ባዶ እኮ ነው ሁሉ ነገር፣ ደስታ የለው። ገብቶሻል? እኔ ጊዜ ሳታጠፊ ሄደሽ ከባለቤትሽ ጋር መሀላችሁ ምንድን ነው ሀፕን ያደረገው? ይህንን ለእኛ የነገርሽንን ጉዳይ እዛ ሄደሽ ተናግረሽ መፍትሄው ምን እንደሆነ በትክክል ይነግሩሻል። ገብቶሻል? እመኚ። እሺ ጊዜ አትስጩ። ተግባባን? እሺ መልካም ቀን። ትንሽ ይሄ ሪፈር የሚያስፈልገው ጉዳይ ነው ጓዶች። ይሄ ወደ ከፍተኛው ጉዳይ ለሚመለከተው አካል ሪፈር ማድረግ አለብን። ኮይን ልስጣችሁ እስኪ። የመጨረሻውን ዙር 16 ደቂቃ ይቀረናል። 16 ደቂቃውን አጣጥመን እንጠቀመዋለን። የመጨረሻውን ዙር ኮይን ላስቀምጥላችሁና ጊፍት፣ ከዛ ማነው ተሻምቶ ወስዶ ሜምበር የሚሆነው ነው የምትጠቀሚ? ኧረ አይደለም። እሺ ምን እንታዘዝ?
እኔ አንድ ነገር ጨንቆኝ ማለት ውሳኔ አንድ ነገር ለመወሰን ግራ ገብቶኝ ማማከረው ስላጣው አንተን ላማክረህ ብዬ ነው። ታውቃለህ እኔ ልጆች አሉኝ፣ የ3 ልጆች እናት ነኝ እና እነሱን ለማስገበር ወደ አረብ ሀገር የመጣሁት እና በቃ አሁን እኔ የመጣሁበትም ኬዝ አልተሳካም። ሁኔታዎች ሁሉ አልተሳኩልኝም። ገና ከመጣሁ 5 ወሬ ነው እና ልጆቹም እዛ አባት ስለሌላቸው በጣም ችግር ውስጥ ናቸው እና ልሂድ ልመለስ፣ ወደዛ ወደ እነሱ ልመለስ ወይስ ደግሞ እዚሁ በቃ ግራ ገባኝ። መወሰን አቃተኝ። ምን ማድረግ እንዳለብኝ እስቲ እንድትመክረኝ ፈልጌ ነው። ከማን ጋር ነው ያሉት ልጆች? ልጆቹ ለሰራተኛ ነው የሰጠው ትቻቸው የመጣሁት እና በጣም ችግር ውስጥ ላይ ነው ያሉት። የሚከታተላቸውም የለም። አንደኛ አባታቸው ሞቷል፣ የለም በህይወት እና በቃ ምንም ዘመድ የላቸውም። በቃ በቀን በቪዲዮ በደወልኩ ቁጥር በቃ ማየው ነገር ሁሉ እዚህ ሰላም ይነሳኝ። በቃ ማለት ያሉበት ሁኔታ ያው ታውቃለህ፣ አንድ ሰው ሰራተኛ በዚህ ሰዓት ምን ያህል አንተ አይደለም ሰራተኛ ቀርቶ ማለት ነው ማንም ሰው ቢሆን ልጆቹን እንደ እንትን ሊይዛቸው አይችልም። እና በቃ በቪዲዮ በደወልኩላቸው ቁጥር ልጆቹ ሁሌ በቃ ላያቸው ላይ ያለው ሀዘን እና መከፋት በቃ የሚደርስባቸው ማለት ቤት ውስጥ እንደምታሰራቸው ምናምን ህጻናቶች ናቸው። በቃ እነሱ እንደምታሰራቸው ምናምን አያለው እና በቃ እዚህ ስራዬን ለመቀጠልም በቃ ምንም ጭንቅላቴ እንትን ሊሆንልኝ አልቻለም። የምወስነው ነገር ግራ ገባኝ እና ማማክረው ሰው ሳጣ ነው። እስቲ ምን ትመክረኛለህ ወንድሜ? እንዴት ላድርግ? ጨንቆኝ ነው የነገርኩ። ቤተሰቦችሽ የሉ? እኔ እናት የለኝም። በእንጀራ እናት ነው ያደግኩት። እኔ ራሴ ጎዳና ላይ ነው ያደግኩት። በቃ እናት ስለሌለኝ እኔ ራሴ በጣም ብዙ ስቃይና መከራ አይቼ ነው በ14 ዓመቴ በባህር ተሰድጄ ስንት ስቃይ አይቼ ሳውዲ ሄጄ ከዛም ሳይሳካልኝ እዛ እንደደረስኩኝ ተመልሼ ወደ ኢትዮጵያ ገብቼ በቃ ትዳር ያስኩኝ። ትዳር ከያስኩኝ ከ10 ዓመት በኋላ ባለቤቴ የመኪና ሹፌር ነበር። በድንገት ህይወቱ አለፈ። ያንተን አላርም ነው እና በዛ ምክንያት በቃ ቤተሰብ ብዙም እንትን በቃ ያለው አባቴ ነው። አባቴም ደግሞ ብዙም ከልጅነቴም ጀምሮ በቃ የት እንዳሉ ማለት አላሳደጉኝም። ያለው ጎረቤት ላይ በቃ ብዙ ስቃይ ፈተና አይቼ ነው ባጭሩ ያደግኩት ማለት ነው። እና የባለቤቴም ቤተሰቦች ወንድሞቹ ነበራቸው። ግን ማንም እሱን ቀብረው ከገቡ በኋላ አንድም ሰው እሱ አለ ወይስ የለም ልጆቹ እንዴት ላይ ምን ላይ ደረሱ ብሎ አንድም ሰው የሚከታተላቸውም የለም። እና አሁን በቃ የምወስነው ነገር ግራ ግብት አለኝ። እንዴት ላድርግ? የእነሱን ስቃይ እያየው እዚህ በቃ ለራሴ እውነት ይሄንን ከማይልና አንዳንዴ የራሴን እስከ ማጠፋ ድረስ ደርሳለሁ። በቃ ወሰናለሁ። ከዛም ዞር ስል ደግሞ እኔ በሞት እነሱ ምን ይሆናሉ? ጎዳና ላይ ይወድቃሉ፣ ይቸገራሉ የሚለውን ደግሞ አሳስብ ደግሞ ይሄ ውሳኔን ያስቀየኛል። እና በቃ ግራ ስለገባኝ ነው። አንዳንዴ የሰው ምክር ያስፈልጋል። ገባክ? የሆነ ህይወትህን ለማስተካከል የሰው ምክር ያስፈልጋል። የምትወስናቸው አንዳንዴ የምትወስናቸው ውሳኔዎች ማለት በራስ የምትወስናቸው ውሳኔዎች ያልሆነ መንገድ ውስጥ ሊካቱ ይችላሉ። እና እስቲ ምን ማድረግ አለብኝ? እስቲ ምከረኝ። ልጆችሽ ምን ያህል ነው እድሜያቸው? ልጆቼ የመጀመሪያ ልጄ 10 ዓመቷ ነው። ሁለተኛው 7 ዓመቱ ነው። ሶስተኛው ገና 2 ዓመቱ ነው። ጥለሽ ባቲ የመጣችው ሰራተኛ የት ነው የምታውቂያት?
ሰራተኛ እንደ አጋጣሚ ሰው ጋር እኔ የማውቀው ሰው ጋር ለብዙ አመታት ተቀምጣለች። ማለት ለብዙ አመት ነው እነሱ ወደ 5 አመት 6 አመት ነው እነሱ ጋር የተቀመጠችው። ባህሪዋን ምናምኗን አውቃለሁ። በቃ እኔ እዛም ታውቃለህ የኑሮ ሁኔታ አንደኛ ያለንበት ሁኔታ ትንሽ ከባድ ስለነበረ እዛ ቁጭ ብዬ እነሱንም ማሳደግ አልቻልኩም። ለዛም ነው በቃ ምንም መወስነውን ሳጣ እሷን እንትን ብዬ እሷን እነሱ ጋር አስቀምጫቸው የመጣሁት። እሺ አሁን አንቺ ከመጣሽ ለመሄድ ምን ያህል ጊዜ ለመስራት አቅደሽ ነው የመጣሽው? እዚያው ያለሽበት እኔ ስመጣ 2 አመት ጨርሼ በቃ 2 አመት ጨርሼ ኧረ ገና ከመጣሁ 5ኛ ወሬ ነው ያዝኩት። 5 ወሬ ነው ገና። እሺ በቃ ምንም አልቻልኩም። ታውቃለህ ጭንቅላቴ በቃ የእነሱን እዛ ያሉበትን ሁኔታ ባየው ቁጥር ጭንቅላቴ በቃ የተለያዩ ውሳኔዎችን በቃ እውነቴን ምልክ አንዳንድ ጊዜ ክሎሪክስ ጠጪና ሙቺ ነው የሚያሰኘኝ። በቃ ይሆናል በህይወትክ ብዙ የተደራረበ ፈተና ሲያጋጥም ከአንዱ ወጣው ብለህ አንዱ ፈተና ድቅን ሲልብህ ከአንዱ ስትወጣ አንዱ ድቅን ከፊትስ ሲልብህ በቃ እስከ መቼ ነው እዚህ ምድር ላይ እንደዚህ የምፈተነው እልና አንዳንድ ጊዜ በቃ እንደው ከዚህ ሁሉ ኑሮ በሞት ነው የሚሻለኝ የምልና በቃ እነሱ ትዝ ሲሉኝ በቃ እነሱ ደግሞ ለማትቻቸው እነሱ ነገር ጎዳና ላይ ይወድቃሉ የሚለውን ነገር አስቤ ደግሞ ወደ ራሴ ይመለሳለሁ። እሺ ሲሚዩ ታሪና አዳምጪኝ። አሁን አስቸጋሪው ነገር እንግዲህ አንቺ ዘመድም የለኝም አልሽ። ምክንያቱም አትሊስት እንኳን ዘመድ ቢኖር እስክትመለሽ ድረስ ትሪት ያደርጉልሽ ነበር። ማታውቂው ሰው ላይ ነው ልጆቹን ጥለሻቸው የመጣሽ። ይሄ ትክክል አይደለም። ከስራሽ እነሱ ይበልጣሉ። ነገ አንድ ነገር ቢሆኑ ገንዘብ አግኝተሻል፣ ግን ልጆችሽን አጥተሻል። ሰው ኪሳራ ነው። አየሽ፣ መልስሽ አታገኙም። ስለዚህ አሁን ነገሮችን ለማስታረቅ አሁን እንግዲህ መተሽ ወዲያው መመለስ አትችይም። ያለሽበትም ሁኔታ ግን መረጋጋት አለብሽ። ገብቶሻል? ራስ ማጥፋት ምናምን ምን አገናኘው? ምን አገናኘው? ልጆችሽ እኮ ምን እየሟሙ ነው እኮ አልተባለም። በቃ ችግር ውስጥ ናቸው፣ ማይመች ሁኔታ ውስጥ ናቸው። ነገሮችን በተቻለሽ መጠን እዛ አሁን አብራቸው ካለች ልጅ ጋር እዚህ ነገሮች ተስተካክለውሽ እስክትሄጂ ድረስ ምክንያቱም አሁን መተሽ አሁን ልሂድ ማለት አትችይም። 5 ወርሽ ነው ገና። በጣም በመልካም ተግባቦት ማለት ነው። ገብቶሻል? አንቺ ግማሽ መንገድ እየሄድሽ ኦኬ እንዲህ ቢሆን እኮ እያልሽ እያመቻመች በተቻለ መጠን ጊዜ መግዛት። ገብቶሻል? ያንን እያደረግሽ መሄድ የምትሽይበትን አጋጣሚ ግን ስታገኝ ሂጅ። ልጆችሽን እዛው ሰርተሽ አሳድጊያቸው። ምክንያቱም ከአንቺ ጋር ነው መሆን ያለባቸው። ዘመድ ራሱ ጥለሽ ሄደሽ በዛሬ ጊዜ ዘመድ በስነስርዓቱ ይዘልሻል። ልጆች መማር ባለባቸው ሰዓት፣ እንክብካቤ የሚያስፈልጋቸው ሰዓት ብን ብለው ቢጠፉስ ከመረራቸው ይህ ታገኛቸዋለሽ። ይህ ባዳ ጋር ያሉት እኮ ምን ይገርማታል? እሷ ቢጠፉ አንዱ የጭ መሮኛሉ ተነስቶ ቢሄድ ባገኘው መንገድ አየሽ ጅም በለው አይነት ነገር ምነው በቀረብኝ ስራው ቀርቶብኝ እንደው ልጆች ይዤ እንኳን ጎዳና በኖርኩ ብለሽ የምትመኘው። ገብቶሻል? ያ ትክክል አይደለም። ለመለወጥና ለእነሱ የተሻለ ነገር ለማምጣት ካለሽ ፍላጎት ነው እረዳለሁ። ግን ያደረግሽው ደግሞ ሞር ለመለወጥ ከመፈለግሽ በላይ ኪሳራ የሚያስከትል ነገር ለእነሱ ብለሽ እነሱን ልታጪ ነው። ማንም እንደ ራሱ አይዝልሽ። በተቻለሽ መጠን አንቺ መረጋጋት አለ። አሁን እኮ አንቺ ነሽ እኮ ሊያዥ ለገናዥ ያስቸገረሽ፣ ልጆቹ አይደሉ። ክሎሮክስ ልጠጣ ራሴን ላጥፋ የባሰ ሜዳ ላይ ልትያቸው ነው እንዴ? አንድ እኮ ያለሻቸው አንቺ ነሽ። እንደነገርሽን ከሆነ ዘመድ አዝማድ የለ ምንም። ስለዚህ አንቺን ተስፋ አድርገው ነው እነዚህ ልጆች ያሉት። እንዴት በዚህ መጠን ሞራልሽ ይሰበራል? የአንቺ ሞራል መሰበር እኮ ነው ለእነሱ ሞት። ምናልባት ገና ለገና 3 ዓመት ተለውጣ ነገሮችን ታስተካክል ሚዩት አድርጊ።
እስቲ አዳምጪ። ማዳመጥ የሚባል ነገር ያመናል። ቁጭ አድርጊ እስቲ ስልክሽን፣ እስቲ ማዳመጥ። ገና ለገና ሰርተው ተለውጣ መታ እንደው እናት ትሆነናለች ብለው ተስፋ ያደርጋሉ። አንቺ ሞራልሽ ተሰብሯል። ገና ከሆኑ ተስፋ ቆርጠሻል። ልጆቼ አልተመቻቸውም በማለት አልተመቻቸውም እና ልጆችሽ ይሟሟሉ፣ እንደ ሳሙና ሟሙቶ ያልቃሉ። ልዩነት አለው። ገብቶሻል? ስለዚህ ተስፋ መቁረጥ የሚባል ነገር የለም። እኔ ስለነሱ ነው እያሳሰበኝ ያለው። የአንቺ እንዲህ መሆን ሞራል ሊኖርሽ ይገባል እንጂ አንቺ ተስፋ ሊኖርሽ ይገባል። አንቺ ተስፋ ያልሆነሽ ያልኖረው ማን ሊኖረው? ማንም እኮ ሊኖረው አይገባም። ቢካዝ ልጆች አሉ፣ ገና 3 ልጆች አሉ። በዚህ ሁኔታ ውስጥ አንቺ ራሴን ላጠፋ እያልሽ ያሰብሽ ከሆነ ከባድ ከሆነ ነገሩ። ስለዚህ በጭራሽ እንዳታስብ። ምክንያቱም እኔ ራስ ለማጥፋት የሚያስብ ሰው በጣም ነው የሚያበሳጨኝ። ምክንያቱም ፈጣሪ እንድንኖር ነው የሚፈልገው፣ እንድንሞት አይደል። የደረሰብን ካለን ይበልጣል። ያንሳል። ገብቷቸዋል። ያለን ይበልጣል። እየሆነብን ካለው በላይ እየተደረገልን ይበልጣል ያለን። ክፉ ቀን እኮ ያልፋል ጎበዝ። ክፉ ቀን እኮ እንደነበር እኮ አይቀርም እኮ። የትኛውም ጊዜ እኮ ያልፋል። ጥሩም መጥፎም ጊዜ እኮ ያልፋል። ስለዚህ ተረጋጊ። መጀመሪያ ኳስ በመሬት ተይው። ልጆቹ ምንም አይሆኑ። ምክንያቱም በወንጀል ትጠይቃለች የሆነ ነገር ቢሆኑ። ግን መጀመሪያ አንቺ ተረጋጊ። እስኪ ትንፋሽሽን ዋጥ አድርጊው። ተረጋግተሽ ለማሰብ ሞክሪ። ስለዚህ በዚህ መንገድ ቀስ ብለሽ ነገሮችን አስኪጃቸው። እሺ፣ ተግባባ? አዎ። ምን መሰለህ፣ አሁን እዚህ ልክ ነህ አንተ። እውነትህን ነው ሁሉ ነገር ታውቃለህ። አሁን እዚህም ለራሴም ራሱ ማለት ነው እኔ አንደኛውም ትልቅ ችግር የሆነብኝ ምን እንደሆነ ታውቃለህ? 3ኛው ልጅ ስወልድ የፌስቱላ ኬዝ አጋጥሞኝ ነበር እና ሰገራዬን መቆጣጠር አልችልም። በዚህ ምክንያት በቃ አረቦች ይሆናል አይደል፣ አንዳንድ ጊዜ እንትን ሲፈጠር በጣም አሁን ከመጣው ራሱ ስንት ቤት ቀየርኩ፣ 4 ቤት ያስቀይሩኛል፣ ይመልሱኛል ወደ ቢሮ። ምክንያቱም ላይ ያለው የጤና ችግር የተነሳ ማለት ነው። እሱ ያ ነገር ደግሞ በጣም በተደጋጋሚ ውስጤ ላይ ሌላ ነገር እየፈጠረብኝ መጣ። ህመም፣ በቃ የሞራል ስብራት ታውቃለህ። በዛ ምክንያት በቃ ሁሉ ነገር ሲደጋገምብህ የሆነ በቃ ምንም ታውቃለህ፣ እንደዚህ ነው። ለዚህም ነው አንደኛውም ውስጤ በቃ ሞራሌ ስብር ያለው ይሄ ነው። ይሄ ችግሬ ነው። አይዞሽ፣ ሁሉ ነገር ይስተካከላል። አስታውታ ሕክምና ደግሞ ተከታታይ ገብቶሻል። ጤናሽን ችላ አትበይው በምንም መልኩ። ጤናሽ ላይ ፎከስ በአጠቃላይ ይኸውልሽ፣ ራስሽን ጠብቂ። ለማስቲ ለምን ለልጆችሽ ስቲ። አሁን በእኔና በአንቺ መካከል ከፍተኛ ልዩነት አለ። አንቺ በጣም እድለኛ ሰው ነሽ፣ ልጅ አለሽ፣ ምትኖሪለት ተስፋ አለሽ። እኔ አንድ ግለሰብ ክልተው ብል ምንም ለማንም ምንም ትምለው ነገር የለም፣ ማስበው ነገር የለም። ልጅ ፈልጊ። እኔ ሳልጠነቀቅ ምናምን እንኳን ብኖር እኔ አሁን ችግር የለውም፣ ምጎዳው ነገር የለም። አንቺ ግን የምታስፈልጊው ሰው አለ። ገብቶሻል? እነዚህ ልጆች አንቺ ታስፈልጊያቸዋለሽ። መኖር አለብሽ። ስራሽን ሰርተሽ በተቻለሽ አቅም ጤናሽን እየተከታተልሽ ነገ የተሻለ ቀን እስከሚመጣ ድረስ ጠንካራ ሴት ሆነሽ ለልጆችሽ የምትደርሺ ሴት ሆነሽ መገኘት ነው እንጂ እንደዚህ እጅ ሰተሽ ተስፋ ቆርጠሽ ራሴን ላጥፋ ምናምን በጭራሽ። የምታገኘውን ገንዘብ ሴፍ አድርጊ። የሆነ ጊዜ አሁን እንግዲህ 5 ወርሽ ነው፣ ገና እየገባሽ ነው። ስለዚህ እቅድ አውጪና ወይ 1 አመት ከሆነ የምትሰሪው በቃ መሄድ አለብሽ ባሉሽ ሰዓት በሚፈቀድልሽ ሰዓት ሀገርሽ ግቢ ለልጆችሽ ስትይ። እዛ የሚሆነው አይታወቅም። ገብቶሻል? 3ኛ ነገር ታከሚ። በጣም ኢምፖርታንት ነገር ነው። ገብቶሻል? አስፈላጊ ነገር ነው። ጤናሽን እጅግ በጣም እዚያውን ጥሩ ነው፣ ሕክምና አለ። ገብቶሻል? ህጋዊ እስከሆንሽ ድረስ
ተግባባን? እሺ በቃ እሺ። እስቲ ፎሎ አድርጓትና እርዳታ ይደረግላት የምትሉኝ ይኸው አጋጣሚውን ተጠቀሙበት። እኔ እርዳታ ይደረግለት የምትሉኝ ሰዎች የሆነ አዋራ ማስጨስ የለብንም። ምንረዳት ከሆነ ወሬ አያስፈልጉም። ፎሎ አድርጓት። በውስጥ መስመር ሄዳችሁ ይኸው እህቴ እንዲህ በሏት። ገብቷችኋል? እርዳታ ማለት ያ ትክክለኛ መርዳት፣ ዝም ተብሎ ሳይጮህ እናንተ በግል ማድረግ የምትችሉትን አድርጉ። እድሉን አገኛችሁ። ይኸው ፊት ለፊት መታለች። ፎሎ አድርጓትና ጓደኛ ሆኗት፣ ምከሯት፣ ሀሳብ ስጧት፣ አይዞሽ በሏት። ገብቷችኋል? ያ ነው መርዳት ማለት። እንደዛ አድርጊ። እሺ፣ አይዞሽ። እሺ፣ ይሰማል? ሄሎ፣ ተቆረጠ? እሺ፣ ወጣች። ኔትወርኳ መሰለኛው ተቋርጧል። መርዳት ከፈለጋችሁ ጋይስ ሰዎችን እንዲወርዷቸው። ገብቷችኋል? አሁን እዚህ አደባባይ ላይ እሷን አስጥተን እርዳታ ብትሉ እኔ ወይ እኛን የምንመሰገንበት ረዱ እኮ በጣም ጎበዝ ምናምን ወይ እኔ እመሰገንበታለሁ ወይ እናንተ ማለት ነው። ፖይንቱ እሷን መርዳት ከሆነ ይኸው በውስጥ መስመር ሄደሽ አገኛትና ይኸው እናቴ በገንዘብ የምታደርጉት ትረጃት ከሆነ ኤኒዌይስ ግን ራስ ማጥፋት የሚባለው ነገር አታርጉት ጎበዝ። አታስቡት ጭንቅላታችሁ ውስጥ ምንም ቢደርስባችሁ ያልፋል። የማያልፍ ቀን የማይነጋ ሌሊት የለም፣ የማይመሽ ቀንም የለም። በዛው ልክ ተሳዘናለሽ። በጣም ይሰማል። ምንም ሳልሰማ እሺ፣ ያልኩሽን ገብቶሻል አይደለም? ምን እንዳልኩሽ አልሰማሁም። ተቋረጠ፣ እኔ ጋር ተቋረጠብኝ። ምንም አልሰማሽኝም? ተቋረጠብኝ እኔ ጋር አስተካክሉ። ያልኩሽ የነበረው ይኸውልሽ፣ ጤናሽን ጠብቂ። መጀመሪያ ቅድሚያ ጤና ይበልጣል። ለልጆችሽ ለመኖር መታከም አለብሽ። እሺ፣ ሁለተኛ እየሰራሽ ገንዘብ ሴቭ አድርጊ። ምንም ያህል ጊዜ ብትሰሪ የምትይዣት ነገር ነገ ይጠቅማል። ሀገርሽ ገብተሽ የሆነ ነገር ለመስራት። እስከዛ ድረስ ደግሞ ትዕግስት ማድረግ። አሁን ልጆችሽ ጋር ያለችዋን ልጅ ሰራተኛዋን በቃ በነገ እስክትሄጂ ድረስ ጥሩ እንትን አድርገሽ ያዣት። ስለ ሰራተኛዋ ስለ ልጆቿ የነገረችን እኮ ነች፣ ሌላማ አይደለችም። አረጀው እንዴ ጓድ እንደዚህ አሁን ከረሳው ነሽ አይደል? የኔ እናት አንቺ ነሽ ያረጀሽው፣ ሌላ ነች ያልሽው ልጅ። እድሜሽ ይመርመርሽ። የመርሳት ችግር ገጥሞሻል ማለት ነው። አየሽ፣ እኔ ኩላሊቴ ይሰራል እጅ አንሰጥም እና በርታቤ ገብቶሻል። እዚህ ውስጥ አሁን ብዙ ጓደኞች ታገኛለሽ፣ ፎሎ ያደረጉሻል፣ ያግዙሻል። እሺ፣ በምንም መልኩ እሺ። ስለዚህ ጠንካራ መሆን አለብሽ። ራስሽን ለማጥፋት በጭራሽ እንዳታስቢ። ይኸው እኛ ሁሉ ወንድሞችሽ ነን። ገባሽ? ሀሳብ ከፈለግሽ ነይ፣ ገዛም ከፈለግሽ ነይ። እሺ። ስለዚህ በውስጥ መስመር ደግሞ ፎሎ አድርጉና ማገዝ የምፈልጉትን ነገር አግዙት። እሺ። እና እንደዛ አድርጊ። እሺ። እሺ። እሺ ወንድሜ አመሰግናለሁ። እሺ። ሌላ ነች ያልሽው ልጅ ግን በለጥኩሽ ማለት ነው። አየሽ፣ እኔ እያረጀው ትንሽ የመርሳት ችግር እየገጠመኝ ይሆን እንዲህ የሚል ስጋት ነበረኝ። ሜዱላ ይሰራል፣ ሴረብለም ተስፋ አለው ማለት ነው። ሄሎ፣ ምንድን ነው ልታወራ ብላ ታነቀች። ሄሎ፣ አይ ሰላም ነው። ሰላም ነን። ምን ልታዘዝ? በጣም ውስጤን ያቃጠለኝ ነገር አለና እንድትመክረኝ ፈልጌ። ድምፅሽ ግን ርቋል። ኤርፎን ስላደረኩ ነው። እሺ ንገረኝ። አሁን
አሁን አይሰማም? ይሰማል። ይሰማል። ሄሎ፣ ይሰማል። ይሰማል። ኦኬ፣ እሺ፣ ልጀምራ። እሺ፣ እኔ አረብ ሀገር ነው ያለሁትኝ። ከመጣሁኝ 1 አመት ከምናምን ከ8 ወር እና ልጨርስ 1 4 ወር ምናምን ነው የቀረኝ። ከዛሬ 7 ወር በፊት እህቴ ትደውልልኛለች። እህቴ እዚሁ አንድ ሀገር ነው ያለ ነው። እሷ ባለትዳር ናት እና እህቴ ትደውልና የባሏ ወንድም ብር ይቸግረውና እሷን ይጠይቃታል፣ እኔን እንድትጠይቀኝ ማለት ነው። ከዛ እሺ ትልና ትደውልልኛለች። እንደዚህ ተቸግሯል፣ በእናትሽ ካለሽ አትጨክኝበት፣ ይሰጥሻል፣ ኃላፊነቱን እኔ ወስዳለሁ ብላ አለችኝ። ከዚ ስትለኝ አለኝ የባሏ ወንድም። ከዛ ችግር የለውም እሺ አለኝ። ባይሰጠኝ ስላት እኔ ኃላፊነቱን ወስዳለሁ፣ ይሰጥሻል፣ ችግር የለውም አለችኝ። እሺ አልኩና ሎኬሽን ለእሷ ላኩላት። እሷ ለእሱ ላከችለት። መጥቶ ወሰደ ብሩን። በቃ ሲወስድ ልነግርህ አልችልም እንዴት ሆኖ እንደወሰደ። የወሰደው 2000 ብር ነው። ከዛ ኦክቶበር ላይ ሴፕቴምበር ነበር ወሰደው። ኦክቶበር ላይ መልስልሻለሁ ምናምን አለኝ። እሺ አልኩት። ኦክቶበር ካልተመቸ ኖቬምበርም ሊሆን ይችላል ችግር የለውም ብዬ አልኩትኝ። እኔ በሰዓቱ ማለት ነው ያው እንዲመለስልኝ ስለፈለግኩ ብቻ ያው ጊዜም ስለነበረኝ 2000 ብር የኢትዮጵያ 2000 ብር ኖ አይደለም፣ ሪያል 2000 ሪያል። እሺ ከዛ በቃ ይሄን ብር ይዞ ሄደ። በተባባል ነው በቃ ኖቬምበር አልኩት። ኖቬምበር ካልተመቸ ዲሴምበርም ሊሆን ይችላል አልኩት። ዲሴምበር ላይ ደወልኩኝ፣ ከወሰደው ከ3 ወር በኋላ ማለት ነው። ስደውል እሺ እንዴት ነው ብሩን አትሰጠኝም ወይ ምናምን አትመልስልኝም ወይ ስለው ቆይ አሁን አልተመቸኝም ምናምን ነገር አለ። እሺ አልኩና እሺ እናመቻችን፣ ቢያንስ በየወሩ እንኳን እያመጣህ ስጠኝ ብዬ አልኩትኝ። በየወሩ 1000 ብር እያመጣህ ስጠኝ፣ ይሄንን ላመቻችል ጊዜ እሺ አለንና ተስማማን። ከዛ ጃንዋሪ ገባ። ጃንዋሪ ላይ ብሩን ስጠይቀው በቃ ተቆጥቶ ምናምን ነገር እሱና የሲስተር ባልና ይሄ ከኔ ብሩን የወሰደው ታናሽና ታላቅ ናቸው። ሁለቱም መሀል ማለት ነው በቃ በጣም ጭቅጭቅ ነው ያለው። አይስማሙም በተፈጥሮ ማለት ነው። እና በዚህ ጭቅጭቅ መሀል እኔ ሊያስገባኝ ይፈልጋል። በቃ ብሬን ስለጠየቅኩኝ ማለት ነው። እኔ የሚያገባኝ ነገር የለም። ሲጀመርም በሲስተር የተነሳ ነው ያወቅኩትም እንጂ አላውቀውም እኔ ከዛ በፊት። እና እኔ እንደዚህ ለምን ትለኛለህ? ወይስ ብሬን መጠየቅ ስህተት ነው ወይ? እኔም በሁለታችሁ ጭቅጭቅ መሀል አታስገባኝ። እናንተ ታናሽና ታላቅ ናቸው፣ አያገባኝም አልኩና ብሬን ተቀበልኩኝ። ከዛ ቀጣይም እንደዚሁ አምጥቼ እሰጥሻለሁ አለ። ኖ 3000 ብር ነበር የወሰደው። ይቅርታ 1000 ብር እኔ ደግሜለት ነበረ። 1000 ብር አምጥቶ ሰጠኝ የዛን ቀን ኦክቶበር ላይ ማለት ነው። ከዛ አሁን የቀረኝ 2000 ብር ነው። እና ከዛ ምን ላይ ኦክቶበር ላይ መሰለኝ ቀሪውን ደግሞ ሰጥሻለሁ እንደዚሁ በየወሩ 1000 ብር እያደረኩ ሰጥሻለሁ አለኝ። ከዛ እሺ አልኩኝ። ቀሪው ብር ደግሞ አንደኛው ወር ደግሞ የሚደርሰው ፌብሩዋሪ ላይ ነበረ። ፌብሩዋሪ ላይ ደውሎ ልክ በቃ ጊዜው ሲደርስ ልክ ወሩ ሲቀረ ፌብሩዋሪ ላይ ደውሎ እንደዚህ አይዲ ኤክስ ሊያደርግብኝ ነው ለእሱ ሰጠሁት 1000 ብር ምናምን አለኝ። በቃ ተናድጄ ስለነበር ድምፅ ነበር ያደረግልኝ። ተናድጄ ስለነበር መልስ አልሰጠሁትም፣ ጸጥ አልኩኝ። ከዛ በዛ መሀል የሲስተር ባል ይመጣና ብርድ ልብስ ምናምን አልነበረኝም። ያው ብርድ አልነበረ ጊዜው በጣም ብርድ ነው። እና በነገራችን ላይ እኔ ያለሁበት ቤት የሲስተር ትሰራበት ነበረ። 7 አመት ትሰራለች እና ከሲስተር ጋር እንደ ፋሚሊ ናቸው። ችግር የለውም። ያለሁበት ቤት ስትፈልግ መታም ታየኛለች ምናምን ነገር እና ለዛ ነው የሲስተር ባል ብርድ ልብስ ይዞልኝ የመጣው። ከዛ በዛ በመጣ ሰዓት ብር እፈልጋለሁ፣ ሰሚራ ብር እፈልጋለሁኝ እና የልጅ የትምህርት ቤት ክፍያ ስላለ ቸግሮኛል፣ በእናትሽ አለኝ። ሲጀመር ወንድም የወሰደውን ብር ራሱ አልሰጠኝም። እሱን ሳይመልስልኝ ሌላ ብር አልሰጥም። ሲጀመር ብር የሚባል ነገር የለኝም እንዳትጠይቀኝ አልኩና የዛን ቀን መለስኩት። ያንን በተባባል በሳምንቱ ደወሉልኝ እህቴና የእህቴ ባልወለው ማለት ነው። ከዛ ደወሉልኝ እንደዚህ ብር ሲሉኝ ብር የለም ምንም አይነት ብር የለኝም እንዳትጠይቁኝ ምናምን ብዬ ስል በበቃ ጮኸች እህቴ ማለት ነው። ጮኸች፣ ስልኩን ዘጋችብኝ ጆሮ ላይ ምናምን ነገር በቃ። ከዛ በኋላ ደውላልኝ አታውቅም። የሆነ ጊዜ ባሏ ይታሰራል እና
ሴትዮዋ ነገረችኝ። እህትሽ እኮ በጣም ችግር ላይ ናት፣ ለምንድን ነው ደውለሽ መጠየቂያት ብላ ስትለኝ እሺ አልኩና ደወልኩኝ። እኔ የተቀየመችኝ ሁላ አልመሰለኝም እንደዚህ ስላልኳት። በቃ እሷ ቂም ይዛለች። ከዛ ስልክ ስደውል አታነሳም። ሴትዮዋ አሁንም ደውላ ጠየቀችኝ፣ ያው አሰሬ ማለት አሁንም ጠየቀችኝ እንጂ ስጠይቀኝ ስደውል አትመልስልኝም። እሺ ምን ላድርግ አልኳት። ከዛ እሷ ደውላ አናግሪያት ብላ ለእኔ ሰጠችኝ። ምን ለመሆን ነው አንቺን ማናገረው ብላለችኝ። ግራ ገብቶኝ ማለት ነው። ምን ለመሆን ነው አንቺን ማናገረው? ምን ነው ምን አጠፋው? ከአንቺ ጋር ግንኙነት የለኝም ምናምን ብላ ጆሮ ላይ ዘጋችሁ ስልኩን። እሺ ያልኩኝ ጾም ሊገባ በማግስቱ ነገውን ጾም ሊገባ ዛሬውኑ ቤት ድረስ መጣች። ሴትዮዋ ጠርታት የሆነ የምትሰጣት ብር አለ በየአመቱ ጾም ሲገባ ሰው ይልክላታል። እሷ በእኔ ሴትዮ በኩል ሴትዮዋ ትሰጣታለች። እሱን ልትወስድ ትመጣለች እዚህ። ከዛ መጣች። ውጭ ላይ ነው ከሴትዮዋ ጋር በጣም እየጮኸች ታወራለች። ማቀፍ ታሪክ የለም እኔ አረብኛን ብዙም አልችልም። ከዛ ውጭ መጣ ሳታናግረኝ ከሴትዮዋ ጋር ተነጋግረን ጸጥ ብላኝ ሄደች። ከዛ በቃ ይሄን ብር ስላልሰጠው ነው ማለት ነው በዚህ ልክ የሆነችው አልኩና ትናንትና ወሩ ይደርስና እደውልለታለሁ። አሁን ማርች ላይ አይደለንም ደሞዝ የሚቀበለው በ10 ነው። ከዛ 10 ላይ ጸጥ ሲለኝ ትናንትና 11 ስለሆነ ደወልኩለት። እሺ እንደዚህ እኔ አውቄ በሲስተም ነው እንትን ያልኩት። ያው ካሽ ነው የሰጠሁት። ምንም አይነት መረጃ የለኝም። ምንም አላመጣም። ልክሰስም ምንም አላመጣም መረጃ ስለሌለኝ ማለት ነው። ያለኝ አማራጭ በጸባይ በሲስተም ይዤ እቀበላለሁ ብዬ ነበር ያሰብኩት። ከዛ ትናንትና ደወልኩለት። እንዲህም ያለማመጥኩትም የዚህን ያክል ጊዜ የሰጠሁትም ለዛ ነው፣ በሲስተም ለመቀበል ስላሰብኩኝ ማለት ነው። ከዛ ትናንትና ደወልኩኝና እንደዚህ በቃ ብሩን ስጠኝ፣ ዛሬ ጊዜው ነው አይደለ? ብሩን ስጠኝ። ብርም ያስገባኝ ልጅ ከባለፈው ወር ጋር ሌላ አንተ ትሰጠኛለህ ብዬ ሌላ ተጨማሪ ብርን ያስገባልኝና ብሩን ላክልኝ፣ ብሩን እፈልገዋለሁ ብዬ አልኩት። ከዛ ስለው እያወቅሽ በየቦታው ያለውን ረብሻ እያወቅሽ እንደዚህ እያወቅሽ ሴትዮዋ እኮ ኦርደር እያደረገች ነው፣ ወጥቼ እያመጣሁ ነው፣ ስራ አልቆመም፣ ምን ሆነክ ነው ብዬ አልኩትኝ። ከዛ ስለው በዚህ የቤት ኪራይ ያጨናንቀኝ፣ በዚህ የመኪና ምናምን እኔ አይመለከተኝም ስለሱ፣ እኔ ብሬን የጠየቁት ብዬ ስለው አንቺ የምታወሪውን ነገር እስካላቆምሽ ድረስ ይሄን ብር አልሰጥሽም አለኝ። እኔ ምንድን ነው የማወራው? ከማን ነው ምንድን የማወራው ስለው እሱን አንቺ ታውቂያለሽ አለኝ። ከሲስተር ካወራን ኦልሬዲ አሁን 1 ወር ሊሆን ነው ከሚገርመ ነገር እና ይሄ ልጅ ከዚህ ልጅ ጋር ተመሰጣጥረው ይመስለኛል እኔ ሳስበው ማለት ነው። ከዚህ ጋር ተመሰጣጥረው ብሬን በሉ። ድጋሚ ለመብላት ስላልተመቻቸው ማለት ድጋሚ ለመብላት ስላላገኙኝ እንደገና ደግሞ ለዚህ ልጅ ይሄን ልጅ ብሬን እንዳይሰጡ ደግሞ ያልሆነ ነገር ተናግረውታል። ከዚህ ጋር ከሺም ነገር ይናገሩት የሚመለከተው ነገር የሚገናኝ ነገር የለም። ይሄ ነገር እኔ ብሬን የጠየኩት እሱ የሚያወራው በቃ ልክ የሆነ አልሽ እንደዚህ ያልሽ የሆነ የሴት ወሬ ነው የሚያወራው። በጣም ነው የሚያስጠላው ብታይ፣ እኔ በማያገባኝ በማይመለከተኝ ነገር ማለት ነው። እና እንደዛ ብሎ አልሰጥሽም እንደው ምን ታመጫለሽ ያለኝ መጨረሻ ማለት ነው። ከዛ በቃ ይሄ ነገር በጣም አናድደኝ ምናምን ነገር። አንተ ሁሌ ስትመክር እሰማለሁ። ወላሂ ብር የበላችሁ ሰዎች ለፈጣሪ ብላችሁ ተውት። ምንም ነገር አትናገሩ። ከተበላችሁት በላይ ፈጣሪ ይመክራችኋል የምትለው ነገር ትላንትና ትዝ አለኝ። ከዛ እኔ በቃ ምንም አላልኩም። እንግዲህ እኔ የሰው ሀቅ አልፈልግም። ፈጣሪ የእውነት ካለ ፈጣሪ ሀቅ ከሆነ እሱ ሀቅን ያውጣልኛልኩና ጸጥ አልኩኝ። ከዛ ለሴትዮዋ ነገርኳት። ሜቢ ልሞክር ሰበብ ላድርስ አልኩና ለሴትዮዋ ነገርኳት። አሁን ለአንተ የነገርኩን እንዳለነገርኳት በምችለው አቅም ማለት ነው። ደውዬ እጠይቃታለሁ አለችኝ። ትደውል አትደውል አላውቅም። እና ሳጠቃልልልህ አሁን በቃ የሆነ ጠዋት ተነስቼ ሽንት ቤቱንም ሳጥ ትዝ ነው የሚለኝ ያ ብር። በቃ አልወጣልኝ፣ ጨጓራ የተቀጠላለ በቃ ልነግርህ አልችልም። ብሩን እያስታወስኩኝ ተነስቼ ስራ መስራት ስጀምር ትናንትና ደህና ነበርኩኝ። ዛሬ ግን በቃ ምንም መስራት አልቻልኩም። ብሩ ትዝ እያለኝ ማለት ነው። እና እስቲ በተመክረኝ ነገር ካለ ልስማክ፣ የምትለኝ ነገር ካለ እሺ። አይዞሽ እስቲ ሚዩት አድርጊና አዳምጪኝ። ማለት አሁን ብዙ ሰዎች ማተማኑ ምላችሁ ለዚህ ገንዘብ ካበደራችሁ 50-50 ላይመለስላችሁ ይችላል።
ስላልተመለሰላችሁ ግን እናንተ ከነዛ ሰዎች ጋር ፍርድ ለፍርድ አንገት ለአንገት ተናንቃችሁ ገንዘቡን ራሱ በዛ አይነት መንገድ ብታስመልሱት የእውነት ህይወት አይሆናችሁ እውነቱን ለማመን። ምክንያቱም ሰው የመስጠት ልብ ኖሮት ፈልጎ ሲመልስላችሁ ነው እንጂ እንደዚህ ተናንቃችሁ አሁን ቢሰጥሽ ራሱ የምሬ ነው እንጂ ገንዘቡ አይጠቅምሽ። ምንም ህይወትሽ ላይ በረከትሽን ይዞ መሄድ መተውን የመሰለ ነፃነት የሚሰጥሽ ነገር አንቺ አሁን እኮ አልገፋሽ ተገፋሽ እንጂ ወስደሽ አልካልሽም ተካልሽ እንጂ። ስለዚህ መስጠቱ መተው የሚሻል ለምን እንደሆነ ታውቂያለሽ? ትተሽ ስትሄጂ አንቺ ሰላም ነሽ፣ እንቅልፍሽን ተኝተሽ ነው የምታድሪው። ነገ የምትሰሪው ነገር ፈጣሪ በሌላ መልኩ ይመልስልሻል። ምን እርግጠኝነት ነው የምነግርሽ። ለማጽናናት አለ ፈጣሪ ታማኝ ነው። አንቺ ስራሽን ስትሰሪ ለ2000 ብር ብለሽ የምትሰሪውን ስራ 4000፣ 6000፣ 10,000 አድርጎ ይሰጥሻል በተለያየ መንገድ። እሱ ደግሞ በዛው ልክ የሚሰራው ነገር በሙሉ እንዲሁ እንደባከነበት ይኖራል፣ ወይም ተባባሪዎቹ ማለት ነው። ስለዚህ አንቺ መጀመሪያ ያጠፋሽው ምንድን ነው? ስጪው እኔ ዋስ ሆናለሁ ስትባይ ሰው አምነሽ ማድረግሽ ካደረግሽው ደግሞ በጣም ተናግረሽ አሰጡኝ ብለሽ ተካሰሽ ምናምን ቢሆን እዛ ውስጥ ፈጣሪ የለበትም። በቃ አንቺም ረፍከሽ ቢሰጡሽ ራሱ ደስታ ራሱ የለውም እዛ ውስጥ በዛ መንገድ ቢሰጡሽ 2000 ብር አንቺ 50,000 ብር መስራት ትችላለሽ። ከዚህ በኋላ ግን ታይወቃሚ ሰላምሽን ምረጭ። ከዚህ በኋላ ከእነሱ ጋር በምንም አይነት ጉዳይ በገንዘብ ጉዳይ እንዳታወሪ፣ እንዳትጽፊላቸው፣ ለማናቸው ምንም አይነት መልእክት እንዳትልኪ። ዝም ብለሽ ለፈጣሪ ሰጥተሽ ስራሽን ስሪ። ታይዋለሽ እንዴት እንደሚገለጥ በስራሽ ሲገለጥ፣ በመንገድሽ በምታደርጋቸው ነገሮች በሙሉ የፈጣሪ ስራ ሲገለጥ ታይዋለሽ። ያኔ ትነግሪኛለሽ መተሽ ራስሽ ለማለት ያክል አይደለም እልሽ። ስለዚህ ታይ እሺ፣ ቅርግፍ አድርገሽ ምንም አትናደጂም፣ አትቃጠይም። ይሁን እስቲ ብለሽ ለፈጣሪ ሰጥተሽ ስራሽ ላይ አተኩሪ። ሞትም እኮ አለ የሌነት አንቺ ስለ 2000 ብር ስትጨነቂ ነገ ከሆነ ነገር ላይ ወድቀሽ እኮ ምናልባት 100,000 ብር ጣጣ እኮ ሊመጣብሽ ይችላል። እውነቴን ነው የምነግርሽ። እኔ ባለፈው ስለ ራሴ ነግሬያቸዋለሁ። እኔ አደጋ የደረሰብኝ ቀን ከዚህ ከቤቴ ስወጣ ፈታ ብዬ ምናምን በነጠላ ጫማና በቁምጣ ነው የሄድኩት እቃ ላመጣ ብዬ። እቃ የማመጣበት ቦታ ሳመጣ 100 ብር ተጨቃጭቄያለሁ። ታምኘኛለሽ? 100 ብር በጣም ነው የተጨቃጨቅነው። እንደውም አብሮኝ ከሚሰራው ሰው ጋር እንዴት ይጨምራል ምናምን ይህን ከስተመሮች እዚህ ጋር እንትን ስለሚሉኝ ተጨቃጭቀን ምናምን ያንን 100 ብር ተወልኝ። ከዛ ስመጣ አደጋ ደረሰብኝ። 25,000 ድርሃም የተጠየቅኩት አደጋ ከደረሰብኝ በኋላ። አየሽ ልዩነቱ? 100 ብር ስንገበገብ ምን ያህል እንዳጣው ሰው ብዙ ጣጣም አለ። አንቺ አሁን ለ2,000 ብር እንደዚህ ጨጓራሽ ተቃጥሎ ኤቭሪዴ እያሰብሽው ምናምን ስትሞት ምናልባት 100,000 ብር ምናምን ጣጣ ይመጣብሽና ኧረ እንደው በቀረብኝ ኖሮ የምትይበትን ያስፈልሻል። ስለዚህ ተይ፣ ይቅርብሽ፣ ይቅርብሽ። ተግባባን? እሺ አሌክሶ ገብቶኛል። እርግፍ አድርገሽ ተይው። እሺ እሺ፣ ኢንሻላህ ችግር የለውም። 2,000 ብር እኮ ምንም ማለት አይደለችም። እኔ ቆሜ ልሄድ እንጂ ምንም ማለት አይደለም። ችግር የለውም። ነገ የሚተካል አውቃለሁ። እሱንም እንደሚተካ ግን በዚህ ልክ ያስፈልጋል። ይሰማል፣ ይሰማል። ስለዚህ ያልኩሽን አድርጊሽ። ለምን ሰላምሽን ነው የምታገኘው። እሺ አሌክሶ ቴንክ ዩ። እሺ አሌክሶ ቴንክ ዩ። ሌሎቻችሁም አትንገብገቡ። መተው ነገሬን ከተተው ይባላል። የምትተዉት ነገር ይኖር እስቲ። ሰዎች የሆነ ነገር ወሰዱባችሁ፣
ተውት እስቲ። ገብቶሻል? በዚህ መንገድ ነው ነገሮችን ማስኬድ ያለብን። እሺ እንቀጥል እስቲ። ቆይ አንዴ የእኔ እናት ካልቀየርሽ ይለኝ ነበረ፣ ወደ እኔ ካልቀየርሽ እያለኝ ነበር። እሺ በቃ ወንድሜ ይቆጠኛል፣ የፈርዋል ብቀይር ደስ ይለኛል ምናምን አለኝ። እንዴ ወንድም ዛሬ እንዲያየው ምናምን ስለው በቃ እንድትቀይር ይፈልጋለሁ ምናምን አለኝ። ያው በጣም በሰዓቱ ደንግጬም እና ከሱ ስላልጠበቅኩኝ በቃ እንለያይ፣ ከዚህ በኋላ ከአንተ ጋር ምንም መቀጠል አልፈልግም ምናምን አልኩኝ። ድሮም ከኔ ጋር ለመለያየት ምክንያት እየፈለግሽ ነበር እና ያው አሁን የምትፈልጊ ቦታ ላይ ደርሰሻል። ስለዚህ እኔን ከኔም እንድትፈልጊያለሽ ምናምን አለኝ። እኔ አሁን ደግሞ ታውቃለህ በጣም የተወዛገብኩ ሁኔታ ውስጥ ነው ያለው። እንዳንተ እወደዋለሁ፣ ወደ እሱ ደግሞ እንዳልመለስ ለእሱ ለእኔ ያለው ቦታ ይሆን በጣም ያነሰ ነው። ምን እንደማደርግ ይፈረግብኛል። ምኑን የማድረግሽ ምኑን የወደድሽለት? ምን ብቻ ለእኔ ያለው ቦታ ጥሩ ነው። ምኑን ጥሩ ሆነው እያለሽ አይደለ? እንዲ አሁን እንለያይ፣ ፕሮፋይል አታርጊኝ፣ ብዙ ኢግኖር የሚያደርግ ነገር ነው እያለሽ ያለው። ምኑ ነው ለአንቺ ቦታ ያለው? እሺ ምን ባደርግ ግራ ገባኝ እኮ። እሺ አሁን ከተዋወቃችሁ ምን ያህል ጊዜ ሆናችሁ? 5 ወር እንደዛ ይሆናል። እድሜ ምን ያህል ነው የሱ? ያታውቂዋለሽ? ቢያንስ 25 ቤት እንደዛ ነው። አንቺስ እድሜሽ ምን ያህል? እኔ ዘንድሮ ያለ የሴቶች እድሜ ከ20 እና ከ20 እንዳላልፍ ብሏል። ሚዩት አድርጊ እስኪ ሚዩት አድርጊ። እድሜ እንዴት ነው? አልነቃነቅ አለ እኮ ከ20። አንደኛ ነገር ቴንኪው ሰብሊ። አንደኛ ነገር ምን እንደሆነ ታውቂያለሽ? እሱ ፍቅረኞች ስላሉት ነው። ገና ጡጦውን አልጨረሰም ይሄ ልጅ። የእናቴ መቀነት አደናቀፈኝ ምናምን የሚል ሰው ጋር ምንድን ነው አላማሽ? ምክንያቱም ይህ ሰው ወንድሜ ይቆጣኛል ካለ ገና ልጅ ነው፣ አላደገም ማለት ነው፣ አልበሰለም። ወንድሙ የሆነች ሴት ፕሮፋይል አረገችው ብሎ የሚገርፈው ልጅ ነው። ገብቶሻል? ምን ትሰሪያለሽ ከሱ ጋር? ወንድ የሆነ ሰው ነው የሚያስፈልግሽ፣ አቋም ያለው በህይወት ውስጥ በራሱ የሚተማመን እከሌ እንዲያርግ እንዲያታርግ ብሎ ሳይሆን በራሱ አቋም ይመራል። ስለዚህ ችግሩ የወንድሙ አይደለም። እሺ በነገራችን ላይ ምክንያትን ያደረገው ሰበብ። ስለዚህ አንቺ በቀጥታ ምንድነው ማድረግ ያለብሽ? ማቆም ነው። ከፕሮፋይል አታርገኛለሽ። እሱ ሌሎች ብዙ የሚቆጡት ፍቅረኞች ስላሉት ፖስት ብታደረጊው አሁን አንዷ መታ ምንሽ ነው ትልሻለች። ይሄ የተለመደ ነው። ሁለተኛ ነገር ከጓደኛሽ መታ ስታስተዋውቅሽ እንዴት አሜን ብለሽ ትቀበል? ሰዎች እንዴት ነው አምጥተው የሰጡንን ነገር በሙሉ ልባችን ውስጥ የምናስገባው? እንዴት አናስተውሉ? የተባልነውን ነገር በሙሉ እሺ፣ ጥሩ ሰውኑ ተዋወቂው፣ እሺ፣ እንደዚህ አድርጊ፣ እሺ። ይሄ ትክክል አይደለም። ስለዚህ ይህንን አስተካከልሽ። ከዛሬ ጀምሮ አትደውይለት፣ ቴክስት አታርጊለት። ትኩረትሽን በሙሉ ወደ ራስሽ አዙሪ። አይሆንም፣ በቃ ትቀጣያለሽ። በመሰረቱ ምንም ያረጋችሁትም ያሳለፋችሁትም ፍቅር የለም። ገብቶሻል? ስለዚህ ይህንን አድርጊ። እሺ፣ ተግባባል? አመሰግናለሁ። እሺ፣ አመሰግናለሁ። መልካም ቀን። አስቸጋሪ ነው ጎበዝ። እንዴት ነው ነገሩ? ነገሩ እንዴት ነው?
ልታዘዝ? እሺ ንገሪኝ። አሌክስ እኔ ባለትዳር ነበርኩኝ። አሁን ግን የሁለት ልጆች እናት ነኝ። በነገራችን ላይ ውጭ ላይ ነው። እኔ ቤተሰቡንም አላውቅም ነበረ፣ እሱም አያውቀኝም። ያኔ ብቸኛዬ ስለሆንኩኝ ነው ውጭ ሀገር ያገባሁት። ሳውዲ ነበር የዛኔ ማለት ነው። እዛ ገብቶኝ እየኖርን እያለ አንቺን ትቼሽ ሀገር ቤት ገባለሁ አለኝ። ከዛን ቤተሰቦችህን አስተዋወቀኝና ከዛም በኋላ ግባ አልኩት። ሳውዲ ነበር ሳውዲ እና ከዛን ኮንትራት ቤት ነበርኩኝ። ኮንትራት ቤት አልተመቸኝም። እዛ በጣም ተቸግሬ ነው ጠፍቼ በቃ ብቻዬን ሆኜ ከዛን እሱን አግኝቼ ያገባሁት ማለት ነው። በቤተሰብ ፍቃድ ነው ያገባሽው? አዎ ለቤተሰብ ስናገር ከዛም በቃ እኔም ብቻ እንደሆንኩኝ ምናምን ነገር ስነግራቸው ምንም ዘመድ የለኝም እዛኔ ማለት ነው። ከዛን ፈቀዱልኝ። ከዛን ኒካ አሰሩን ማለት ነው። ከዛን እነሱም ደግሞ ቤተሰብ እንዲተዋወቅ ምናምን ንገሪውና እንተዋወቅ ከቤተሰቡ ጋር ምናምን ይላሉ ነበረ። እኔም ጠየቅኩት፣ እምቢ አለ። ለ2 ዓመት አክል ማለት ነው። ስለምን እምቢ ስል ሁሌ ቀጠሮ ያበዛል ማለት ነው። ቤተሰብ አላስተዋወቀም። እሱ ከኔ ቤተሰብ ጋር ብቻ ነው ከዛ ያሉት ዘመዶቹ ጋር አስተዋውቆ ኒካ ያሰረኝ ማለት ነው። እና እንዲህ የሰራው ብሬን እየሰጠሁት እያለ በመሀል ልጅ ተፈጠረ። ከዛን ልጅ ሲፈጠር ልጁን አልፈልግም አለ። ስራሽን ስሪ በቃ ልጅ እኔ አልፈልግም አለ። አዎ ስራሽን ስሪ ልጅ አልፈልግም አለ። እኔ ደግሞ ከቆየ በኋላ ነው የነገርኩት ማለት ነው። በአብዛኛው ስራ ቦታ ስለምኖር በጣም አንገናኝም። ቆይተን ነው የምንገናኘው። እና 3 ወር ከሞላ በኋላ ስነግረው እኔ አልፈልግም አለ። ከዛን አሞኝ ወደ ኢጃዛ ቤት ተመለስኩኝ። ስመለስ በፍጹም አልፈልግም እንታወጪ አለኝ። ከዛን በቃ እኔ እምቢ አልኩኝ። እኔ ካሁን በኋላ እኔ እፈራለሁ፣ ደግሞም ነፍስ አላወጣም፣ ፈጣሪን እፈራለሁ ስለው እምቢ ብሎ ሽማግሌ ላከልኝ። ጓደኛው መጥቶ እኔ ወስድሻለሁ ታወጫለሽ እምቢ አልኩኝና ከዛን ብሬን ስጠኝ አልኩኝ። ብር ነበረኝ ከሱ ጋር ማለት ነው። እምቢ አለኝ። ከዛን ሴትዮዋ የምሰራበት በጣም ታግዘኛለች። ልጇ ደግሞ ፖሊስ ነው። ለሱ ስናገር እሱ አስፈራራው እና ብሬን እንድሰጠኝ ተደረገ። ከዛም ብሬን ተሰጥቶኝ ግቢ ወደ ሀገር ቤት አለኝ። እኔ እዚሁ ነው ወልጄ ልጅ ልኬ እኔ የምሰራ እንጂ እኔ አልገባም ሀገር ቤት። ምን ነገር ለቤተሰቦች የማልሰራውም ለራሴ ምን ነገር የለኝም አልኩት። እምቢ አለ። ከዛም በቃ ሰዎቹ ሽማግሌ መጥተው አስታርቆን በቃ አንቺ ከሱ ጋር ለመፈታት ከፈለሽ ከወለድሽ በኋላ ነው በእኛ ደግሞ የሚሆነው ማለት ነው። በሙስሊም ትፋጃለሽ ምናምን ሲሉኝ በቃ እሺ ብዬ ብሬን ተቀብዬ በፖሊስ ራሴን አስይዤ ወደ ኢትዮጵያ ገባው ማለት ነው። ገብቼ እዛ ያለውኝ ሳልወልድ በፊት በቃ ይጠይቀኝ ነበረ። ስወልድም ይረዳኝ ነበረ። በቃ ከዛን እኔ እዛ ያለው መጥቶ ምን ይለኛል፣ እኔ ጅማያ ወርዶ ማለት ነው ወደ እኛ ሰፈር ሳይመጣ ነይና እዛ ባስ ተራ ጠብቂኝና ልጅቷን አምጪና አይቻት እኔ ወደ ቤተሰቦቼ ነው የምሄደው አለኝ። እና እንዴት ልጅቷን ለብቻ አይተክ እንዴት ትሄዳለህ? ከቤተሰቦቼ ጋር መተክ ሰላም ተባብለት እና አልኩትና በግድ ይዤ ወደ ቤት ገባው ማለት ነው። አስተዋወቅኳቸው። ገዛ ልጅቷን አየ። ለእኔም የወጪ ሰጠኝና አልፎ ሂዶ ሳይነግረኝ ቦታውንም ሳይነግረኝ ሂዶ ሚስት አገባ። አሁን እኔ አልሰማውም ነበረ። እኔ በቃ ስጠይቀው ስልኩንም ዘጋ። ልጅቷ ይደውላል፣ በራሱ ጊዜ ይደውላል። እኔ ስደውል ስልኩ አይሰራም። አሁን እኔ በቃ ተናድጄ ባለችኝ ብሬ መሬት ገዝቼ ቤት አስጀምሬ ነበረ። በቃ ቤቱንም ትቼ ልጅቷንም ለቤተሰቦቼ ጥቼ ወደ ዱባይ መጣሁኝ። ከዛን እሱ ወደ ዱባይ መጥቼ እየሰራው ቤቴን እያሰራው ነበረ። ከዛ አሁንም ዝም ብሎ እሱ ወደ ሳውዲ ተመልሶ ታረቀኝና እያነጋገረኝ እያለ ምናምን እሺ
ብዬ ስናወራ አብረን አሁንም ተመልሶ ወደ ኢትዮጵያ ገብቶ ነይ አለኝ። እኔ ጥሩ ስራ እየሰራው ነበረ። ግቢ ነይ ስለኝ እኔ ገና 2 ዓመት ጨርሼ ቤቴንም አጠናቅቄ ለራሴንም የሆቴል ነገር ሰርቼ ገባለሁ እንጂ እንዲህ ዝም ብዬ አልገባም። ነይ እንጂ ብሎ በቃ አስጨነቀኝና ሲሄድ እሱ ለካ ሚስት አለው ልጅ ወልዶ ነው ያለ እና እኔ አሁን ቤቴን ጨርሼ ሁሉንም ነገር ልጅ ሚስቱን ሳላይ በፊት እሱ ለካስ አዲስ አበባ አስቀምጦኝ ሌላ 2ኛ ልጅ እንድወልድ አሁንም እርጉዙኛለሁ ታውቃለህ። እና ካረጉዝኩኝ በኋላ ደግሞ ወደ ቤተሰቡ ወሰደኝና ሚስቱን ወላጆቹን ሁሉ አስተዋወቀኝ። ከዛ እኔ ተናደርኩኝ፣ አለቀስኩኝ። ከዛ አሁንም ተመልሼ ወደ ቤቴ ገባሁኝ እና 2ኛዋን ልጅ ወለድኩኝና አሁን ዱባይን ያለሁት። ፍቺ ስጠይቀው ስልክ አያነሳም ምንም ነገር። እኔ አሁን ቤት አሰርቼ ሁሉንም ነገር አጠናቅቄ ያለው አሁን ፍቺ እምቢ አለ። ቤቱ ግን በስሜ ነው። እኔ አሁን ምክርህን የፈለግኩበት እንትን ቤቱ እንዴት ይሆናል አሁን ብፈታው ይሄንን ሰውዬ? እኔ በቃ ኦልሬዲ ከልጆቼ ጋር መቀመጥ ልጆቼ ማሳደግ ነው የምፈልገው። ከአሁን በኋላ እሱንም አልፈልግም ምንም ነገር ማለት ነው። እኔ አሁን የምፈልገው አሁን ፍቺ በክስ እጄ ብጠይቀው እሱ ቤቱን ሊካፈል ይፈልጋል። ለዛ እንዴት ነው ማረገው ብዬ ነው። ቤተሰቦችሽ ምን አሉ? ቤተሰቦቼ እናቴ ያኔ ትልቅ ናት፣ ምንም ነገር አታውቅም። አባቴን ደግሞ እዚህ ከመጣሁ በኋላ ነው ያጣሁት። ማንም ሰው የለኝም፣ የሚመክረኝ፣ የሚነግረኝ፣ የሚደግፈኝ የለኝም እኔ ከፈጣሪ በስተቀር። እድሜሽ ምን ያህል ነው? እድሜ አሁን 32 ነው። እሺ ሚዩት አርጊ እስኪ፣ ሚዩት አርጊና አዳምጪ። ሰው የለኝ ምናምን አትበይ። የሆነ ወንድምሽ ነኝ አሁን አዳምጪ። አንደኛ በስምሽ ያሉ ነገሮችን በሙሉ በቤተሰቦችሽ ስም አድርጊ። ምክንያቱም ይሄ ሰው ቆርጦ ሄዶ የራሱን ህይወት የጀመረ ሰው ቁጭ ብሎ ያለፋበትን እንደ ባል ካጠገብሽ ሳይኖር አንቺ ወገብሽን አዝረሽ የለፋሽውንና የደከምሽውን መጥቶ ለመካፈል ብቻ ትክክል አይደለም፣ ፍትህም አይደለም። ገብቶሻል? ድምፅሽን አጥፍተሽ አሁንም ሪያክት አታርጊ። ናፍታይ ምናምን አትበይ፣ ዝም በበይና አንገትሽን ደፍተሽ በስምሽ አታርጊ ምንም አይነት ንብረት ገንዘብን ጨምሮ። ገብቶሻል? ከዛ እሱን ነገሮቹን ካስተካከልሽ በኋላ ሄደሽ በመሰረቱ ወንጀለኛ ነው በትዳር ላይ ትዳር። ገብቶሻል? ሄደሽ ፍቺ ይፈልጋሉ ብለሽ መጠየቅ መብት አለሽ። ገብቶሻል አይደል? አንቺ ሰው ነሽ፣ እቃ አይደለሽ። የምታገቡትን ሰው ምረጡ ጎበዝ፣ የምታገቡትን። አያችሁ አረ ጊዜ መነግራችሁ ያ ከማግባታችሁ በፊት በጣም 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 ሚሊዮን ጊዜ ማሰብ አለባችሁ። ምክንያቱም የምታገቡት ሰው ነገ ወይ ጭራቅ ነው፣ ጭምብል ያደረገ ጂኒ ነው። ህይወታችሁን ኮምፕሊት የሚበላሽ። ጥሩ ሰው ደግሞ ካገባችሁ በዛው ልክ ህይወታችሁ ገነት ይሆናል። ስለዚህ አሁን አታርጊ። አሁን ነገሮችን መጀመሪያ አስተካኪ። ሀገርሽ ሄደሽ ገብቶሻል? ካስትሪ በእናትሽ ስም ምናምን አድርጊ። ሊሆን እስክጨረሽው ድረስ ሰውየው ትቶሻል። ከተወሽ አመታት አለፉ። የራሱ ኑሮ እየኖረ ነው። ንቆሻል። ገብቶሽ ሰው አንቺ እዚህ ጋ ወገብሽና እስሬሽ ሰርተሽ አፈር ከድሜ ግጠሽ ሽንት ቤት አጥበሽ እንዲህ ሰው ገላምጦሽ ምናምን እዚህ አግኝተሽ አምጥተሽ እንደው ይካፈል የሚልስ ህግ ቢኖር እንደው ፍትህ ነው? ይፌር ነው? በምን አይነት አካሄድ? እንደዛ ከሆነ እኮ በቃ ሴት ልጅ ቃነሽ ማለት ነው። ማንም እንደፈለገ መጥቶ ሊጠቀምባት የሚችል ማለት ነው። ይህንን በግሌ እንደ ሰው እንደ ግለሰብ አልስማማም፣ አልቀበልም። በማንም ሰው ህይወት ላይ እንዲሆን አልፈልግም። ገብቶሻል? ይህንን ነገር አስቢበት እሺ። አትፍሪ። ገብቶሻል? መረጃና ማስረጃ ካለሽ ደግሞ ህግ የሚደግፍሻል። እሺ። ምክንያቱም ሌላ ሚስት ሄዶ እንዳገባ ሌላ ህይወት እንደጀመረ እያንዳንዱ ነገር እሺ።
እንደዛ አድርጊ። ሀሳብ ከፈለግሽ ደግሞ ነይ። እሺ እሺ፣ አመሰግናለሁ አሌክስ። እሺ ተባረክልን። በራሴ ስም አታርጊ። እሺ እሱ አሁን እንደዛ ነው። አንዳንድ ወንዶች ግን ከምንድን ነው የተፈጠሩት? ጎበዝ እሺም እናት አላቸው። እንደው ምን አለ ቢተዋት የራሷን ህይወት እንድትኖር ከጀመረ የራሱን ህይወት መተውን የመሰለ እኮ ነገር የለም እኮ። ሰው የራሱን ህይወት እንዲኖር መተው እኮ ትልቅ እኮ ስጦታ እኮ። በቃ ስለ እሱ መስማት አልፈልግም፣ ማየትም አልፈልግም። የራሱን ኑሮ ነው፣ የራሷን ኑሮ ትኖር። በዚህ ሁኔታ ጋይስ ሙሉ ጸጉሬ ሽበት እንደሚሆን ይጠበቃል በቅርቡ። ከሸመገልኩባችሁ ትንሽ በከዛ ሁኔታውን ያስረጀኝ። ሄሎ እዚሁ ነው ማረጃት። በቅርቡ ሽበት በሽበት እንደመሆን ይጠበቃል። ትንሽ ይጠፋል ብላችሁ ነው ቢፈለግ እዚህ ውስጥ ይጠፋል። ሄሎ ሰላም አሌክስ አለን ከልጆቼ ጋር ያው አሁን ደስት በቃ ኦኬ ፓርትነር መያዝ የምችልበት ጊዜ ነው ብዬ አሰብኩኝ እና አይኖቼን ገለጥኩኝ። አሁን ምን መሰለህ ችግሩ፣ ሰዎች እተዋወቃለሁ በሆነ አጋጣሚ። ከዛ ምን አይነት ነገር አለ በቃ በአጠቃላይ ኦኬ ሲንግል ማም ነች እና እኔን በህይወቷ ማግኘቷ ራሱ ትልቅ ነገር ነው ብለው ነው የሚያስቡት ብዙዎቹ። እና አሁን በሌላ ከተማ የሚኖሩ ከሆነ አውቶማቲካሊ ምን ያስባሉ፣ እዚህ መጥተው እኔ ጋር ዳይሬክት እኔ ቤት ማረፍ ያባላል። እንዴት ማለት? ቀጥታ በቃ እኔ ጋር መምጣት ቤት። ለምሳሌ ዴት እናደርጋለን አይደለም ወይ ኢንተርኔት ይሆናል ወይ በሰውም ይሆናል የተዋወቅ ነው። ሌላ ከተማም ከሆነ የሚኖረው ያ ኦኬ በቃ እንሽ እንገናኝ፣ መቼ መጥቼ ልይሽ ይባላል። እና እንደዛ ሲባል ኦኬ መቼ እንገናኝ ይባላል። ኦኬ በዚህ ጊዜ ስለዚህ ኦኬ እሺ አድራሻሽን ላኪልኝ ነው ማለት ነው የሚታሰበው። ለምንድን ነው ያው ጀስት ልጆች ባይኖሩኝ ምናምን ኖርማል አብረን እንደዚህ እንደማንኛውም ሴት ዴት አድርጎ ውጭ ላይ ለመገናኘት ያስባሉ። ግን ልጆች ስላለ ወንዶች እንደዛ ነው የሚያስቡት። እና እኔ ደግሞ ያንን ነገር መቀበል አልፈልግም። ልጆች ስላሉኝ በምን ምክንያት እኔ እንደተለያየሁኝ እነሱ የሚያውቁት ነገር የለምና እንደ ማንኛውም ሰው ለምን በአክብሮት አብሮኝ እንደ ማንኛውም ሴት ለምን ዴት አያደርግም ከኔ ጋር ብዬ ነው ማስበው። እና ጀስት ግንኙነቴን ማቋረጥ ጀምራለሁኝ ወዲያው ማለት ነው። እና አንተ እንዴት ታየዋለህ? ትክክል ነው ቤት መምጣት የሚባለው ነገር? በአጠቃላይ እኔ እስካሁን አልተቀበልኩትም። አሁን ማለት አሁን የፍቅር ግንኙነት ውስጥ ትንሽ አሁን በዚህ ሰዓት አይደለሁኝም እኮ። ስለዚህ ከዚህ በፊት የገጠሙሽ ነገሮች ነው። አሁንም እንደዚህ ማወራቸው ሰዎች እንደዚህ አሉ። ያው በትክክል ተገናኝተ ኦኬ አብረን እንሆናለን አንሆንም የሚለውን ነገር ለመነጋገርም እነሱ ምንድን ነው የሚያስቡት፣ እኔ ቤት መምጣት ቀጥታ። አልገባህም? ግን አይደለም ልትታገች ሁላ ትችላለሽ እኮ ገብቶሻል። በጣም ዩሮፕ የሚገርምህ እንደዚህ አይነት ነገር ነው ያለው። በቃ እዚህ ከተማ ያለ ሰው ምናምን ቢሆን ችግር የለውም፣ ውጭ ላይ እንገናኛለን፣ እንደዚህ ትቀጣጠራለን። ግን አሁን ከሌላ ከተማ የ2 ሰዓት መንገድ የ3 ሰዓት መንገድ ተጉዞ የሚመጣ ሰው ግን ቀጥታ እዚህ መምጣት ነው የሚፈልጉት ማለት ነው። እና ይህ ሆቴል ይዤ አላለ በስነስርዓት ይዤ ሆቴል አርፌ አግኝቻት ብለው ይሄ በአክብሮት ሰውን ትሪት የሚያደርጉ አይደሉም። እና አንዳንዴ ያስባለሁ ትክክል ይሆን እንደ እነሱ የሚያደርጉት ነገር እንደዚህ ሆን እንደ ምናምን ብዬ አስባለሁኝ። እና አሁን ለዚህ ቀላል መፍትሄ ልንገርሽ። እኔ አንደኛ ስትተዋወቂያቸውና ስታወሩ በንግግራችሁ መሀል ከቤተሰብ ጋር እንደምትኖሪ ንገሪያቸው። ቀላል እኮ። አዎ እኔ ወዲያው ነው የምናገረው። አሁን ፋዘር እኮ ሲያልፍ ትንሽ እንዳይሰማኝ ብዬ ነው፣ እንዳይቆጣል ትንሽ አሁን ትንሽ ለተወሰነ ጊዜ ከማንም ሰው ጋር ምንም ለጀምሪ ነው ተብያለሁ። ማዕቀብ ተጥሎብኛል፣ ከሰሙ ይገሉኛል ምናምን እያልሽ የቤተሰባዊ ጉዳይ እንዳለ ካስገባሽበት ዘሎ መቶ ቤትሽ ልምጣ አይልም። ገብቶሻል? ምክንያቱም ፋሚሊ አለ ብሎ ያስባል። አንቺ ምናልባት ቀለል አድርገሽ ነገሩን ብቻዬን ነው የምኖረው እንደዚህ ነው ካልሽ ይሄ ምን ይዞ ይመጣል? ቤቷ ብሄድስ አይነት ነገር ይመጣል። ሰው ቤተሰብ አለ፣ እህት ያለች፣ ወንድም፣ አባት ምናምን እንደዚህ ነው የምንኖረው ምናምን ካልሽ ግን ቤትሽ መጥቼ ልረፍ የሚለው ድፍረት
ለማንሳት ያችን ካርድ ለመሳብ ይከብዷል። ቢልም እንኳን ያው ቤተሰብ እኮ ትያለሽ። ስለዚህ እችኛዋን ቴክኒካል እቺን ነገር ብትቀላቂባት ላይፍሽ ውስጥ ከዛ በኋላ ውጪ ተገናኝተሽ ተግባብተሽ ምናምን በደንብ ያለን ሰው አውቀሽ በደንብ ተግባብታችሁ በቃ ባሌ ይሆን ብለሽ ስትወስኝ ከዛ ሌሎች ስቴፖችን እና እርምጃዎችን የምታሳውቂው እና የምትሄጂው ከዛ በኋላ ነው። ዝም ብለሽ በዚህ መንገድ እንትን ማለቱ አቃል። ስለዚህ በዚህ መንገድ አስኪጀ ቀላል። ኦኬ እሺ፣ አመሰግናለሁ። ቤትሽ ልምጣ። ቤትሽ መጥቶ ማታውቂው ሰው የተወሰነ ጊዜ የተዋወቅሽ ሰው ከባድ እኮ አደጋ ቢያደርስብሽ አታውቂም እኮ። ሰው እኮ ዛሬ ከፍቷል እኮ። ሰይጣን እኮ ልምዱን ላይ እየወሰደ ነው ከሰው ልጅ። ኤክስፒሪየንስ ኖቱን ላይ ይዘዋሉ አሉ ትንሾቹ ሰይጣኖች አሉ ቁጭ ብለው ከሰው ልጅ አንተ ይህ ግን ይህ ነው ክፋት ግን እኛ ጋር አለ እንዴ? ኧረ አዲስ የተፈጠረ ነው ኮፒ እናርገዋ እያሉላ ኖት ይዛሉ አሉ። ለትንንሽ ጂኒዎች ሁላ እኛ ትምህርት የምንሰጥ ሰዎች ሆነናል። ስለዚህ ቢኬርፉል፣ ማንንም ሰው እንዳታምኝ፣ ከፈጣሪ በታች ራስሽን ብቻ። ለዛ ከምኒው ሜምበር ሆናችሁና አለቀ ኮይም ውስጥ ቢሮ ላይ በተለያየ ሀገር በተለያየ አየር ሁኔታ በተለያየ ሀገር ሆናችሁ የተከታተላችሁ የነበሩ የእውነት ከእናንተ ጋር ማሳለፈው ጊዜ በቢሊየን ብር አልጠቀሙሽ። በጣም ነው የምወዳችሁ። ሁሌ እንዲህ ማንም ሰው አይጉደል፣ በጤና በፍቅር እንኑር። ሁሌ በየቀኑ አለው እየከፋችሁ ሰዎች ሁኑ፣ የጨነቃችሁ ብቸኝነት ሲሰማችሁ ሰው የለኝ የምትሉ ሰዎች እኔ ያለሁላችሁ ወንድማችሁ ነኝ፣ ቤተሰባችሁ ነኝ። በእድሜ የምታንሱኝ ከሆነ አባታችሁ ሆናለሁ፣ ታላቅ ወንድማችሁ ሆናለሁ። እንዳያሳስባችሁ። ዋናው መወለድ ቋንቋ ነው ጓድ። ጥሩ ልብ ካለህ አብረህ ተወለድ፣ ካልተወለድክ ትርጉም የለውም። ዋናው ልብ ነው። እሺ ሁሌም በጤና ኑሩ። ክፉ አይንካችሁ። በደረሳችሁበት በሙሉ የሰው ፍቅር ይስጣችሁ። ክፉ ክፉን አርቆ ደግ ደጉን ያሰማችሁ። አስመሳይ ሰዎችን ከዙሪያችሁ ያርቅላችሁ። ሀዘን አያገኛችሁ። ሁሌ ሳቁ፣ ተደሰቱ። አትታመሙ፣ መቼም አትታመሙ። ጤና ይስጣችሁ፣ እድሜ ይስጣችሁ፣ ያልታሰበ ሲሳይ ይስጣችሁ። ቁጥራችሁ ማትጨርሱን በረከት ያስታቅፋችሁ። እሺ ገና ደሩ እየመሸ ያለበት ሀገር የምትኖሩ እየነጋ ያለበት ሀገር የምትኖሩ ደግሞ መልካም ቀን